ሴቶች እንግዲህ ኤልያስ ጋር ሀኒ ተጣላች ማለት ነው። ይህንንም እንድትጣላ ያደረገችው ፂ ናት ማለት ነው። ፂ እንግዲህ ከክፍለ ሀገር ድረስ ታውቃላችሁ አስመጥተው ነበር እና እሱም ደግሞ መጥቶ ነበር አዲስ አበባ ድረስ ሀና ምን እያደረገኝ ነው፣ ምን እየዶለተች ነው የሚለውን ለማየት ማለት ነው። እንግዲህ ጽዮን አምጥታ የነገረችው ንግግር በጣም ሀና ከዚህ በፊት ለመበቀል ብላ ሀናን እንግዲህ ከኢዛ ጋር ስለሆነችባት ኤልያስ እንግዲህ የቀድሞ ፍቅረኛዋ ነበር የሀኒ ማለት ነው። ከዛም አልፎ ደግሞ ከእንትናም ጋር ነበረች። ይህ ነገር እንግዲህ ሁሉም ነገር አብቅቷል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ኖላይቶችን ነው ማለት ነው። በኖላይቶች ጉዳይ እንግዲህ ሁላችሁም ግራ ተጋብታችኋል። አዎ ግራ ያጋባል ማለት ነው። የሀና እውነተኛ አፍቃሪዋ ኤልያስ ወይም ደግሞ አሲርም ያፈቅራታል፣ ኢዛም ያፈቅራታል። ሀና ግን ሶስት ወዶ አይሆንም። አንደኛቸውን ብትመርጭ እመርጥልሻለሁ አንቺ ሲልሽ እንትናን ኢዛን ሲልሽ ደግሞ አሲርን ነበር። አሁን በጣም ተናዶና ተበሳይቶ ወደ መጣበት ተመልሶ ሂዷል ማለት ነው። ኢዛ እንትና ኤልያስ ሶሪ ማለት ነው። እንትና ኤልያስ ሂዷል ማለት ነው። ይህንን ያደረገችው እንግዲህ ጽዮን ከደሴ ድረስ አምጥታ ስለሀና እውነቱን እዚህ ማንጋ እንደምትኖር ማንጋ እየተንዘላዘለች እንደ ሁሉን ነገር ነገረችው። ጽዮን ግን አለማድነቅ አይቻልም ማለት ነው። እያንዳንዷ ነገር የሄደችባትን እርምጃ እያንዳንዷ ነገር የሀናን እንግዲህ በስተ መጨረሻ እጎዳሻለሁ ብላ ስለነበረ አሁን ላይ እንትናን እያዘዘች ማለት ነው። ይህንን ቅዱስ እንግዲህ ነገር አንተ ሴታ ሴት ማለት ነው። እሱ ነው በነገራችን ላይ ወሬ ከዛ ከዚህ እየለቀመ ሀናን በስተ መጨረሻ እንደዚህ ጉድ የሰራት ማለት ነው። እያንዳንዱ ነገር እያየን እየተመለከትን እየተገነዘብን ነው ማለት ነው። ወይዘሮ ሜላትም ደግሞ እርግብ እንግዲህ ቃሏን አጥፋለች ማለት ነው። እኔን አሳልፋችሁ የሰጣችሁኝ ለምንድን ነው ብላ ተናግራለች ማለት ነው። እንግዲህ አሳልፈ የሰጧት ለምን እንደሆነ ባላቅም እውነት ተደብቆ አይቀርም። በእርግጥ ይሄ ሁላችንም እናውቃለን ማለት ነው። የሀና እንግዲህ እውነተኛ ወይም ደግሞ ወይዘሮ ሜላትም እንድትወጣ ያላደረገቻት ለምን እንደው ባላቅም እርግብ ቃሏን አፍርሳለች። ሀናን እየተቆጣቻት ነበረ። አንቺ ነሽ ለዚህ ያበቃሽኝ፣ አንቺ ባታደርጊው ይሄ ሁሉ አይመጣብኝም እያለች ነበር ማለት ነው። ይህን ያደረገችባት እንግዲህ ወይዘሮ እንትና ናት ማለት ነው። ይቺ ተረገመች። ያው ሀና በዚህ ጉዳይ ላይ በነገራችን ላይ እሷ እንደማታደርገው 100% አውቃለሁ። እሷ ተማምና እንግዲህ ይሄን ነገር ለማድረግ ፍላጎት አላት ማለት ነው። እንትና ይቺ ማንች ሀና ማለት ነው። እናቴን አውጭልኝ የባክሽን ብላ ተንበርክካ እየጠየቀቻት ትገኛለች። እሷም ደግሞ ግራ ስለገባት ምን ለማድረግ እየሞከርሽ ነው? ምንስ ባርግ ይሻልሻል? እያለ ግራ ስለገባት ብዙ ነገሮችን እባክሽ እማዬን አድኝልኝ እርግብ አልችልም ነው ያለቻት ማለት ነው። ከዚህ በፊትም ለማንም ሰው አትናገሩም፣ ግን እኔ እንደምወጣ ብቻ ይሄን ብቻ አድርጉልኝ፣ ሜላት ስትፈታ እኔም ደግሞ እናንተ ክሱን ከተዋችሁልኝ እኔ እፈታለሁ ብላ ነበር ያለችው ማለት ነው። በጣም ከባድ ችግር ተፈጠረ ኖላዊት ላይ። አሴር ደግሞ ሀና ያለው ፍቅር እንግዲህ እንደቀጠለ ነው፣ አልቀነሰም ማለት ነው። ለእሷን ላለማየት ብሎ ከሰፈሩ ከተምቹ ጋር ጠፍተው ነበር ለትንሽ ቀናት። እንግዲህ አሴርም ወደ ሰፈሩ ተመልሰው መጥቷል ከተምቹ ጋር። ተምቹም ደግሞ ይች ልጅ ትቅርብህ ምን ታደርግልሃለች እያለ እየነገረው ነበር። እሷም ደግሞ አይሆንም በፍጹም ይሄም ማድረግ አልችልም እያለ እንግዲህ ኤልያስ በስተመጨረሻ ላይ ለሀና ስልክ ደውሎ እንገናኝ ላገኝሽ እፈልጋለሁ ነበር ያላት ማለት ነው። እሷም ደግሞ እሺ ብላ በሄደችበት እንግዲህ ስታገኘው ያው በዛ ሰዓት ላይ በመጀመሪያም አግኝታው ስለነበር ከዚህ እባክህን ብላ ለምናውም ነበረ። አሁን ላይ ግን ድብልቅልቅ ያደረገችባት እውነቱን ደበላልቃ የነገረችው የተረገመች እንትና ናት ማለት ነው። ፂ እንግዲህ ኢዛጋ ከሆንሽ ህይወትሽን ሁሉ ሲኦል ነው ማረገው ታያለሽ ምን እንደማደርግሽ ብላ ነበረ። እያንዳንዷ ነገር እንግዲህ ነገረቻት ማለት ነው። ይሄው አሁን ላይ ያለችበት ሁኔታ ሀና በጣም ከባድ ችግር ውስጥ ነው ማለት ነው።
ቶንትናም ደግሞ ኖላዊ ትንሽ ለትንሽ ጊዜ ረገብ ብሏል ማለት ነው። ያው አንዳንዴ ታውቃላችሁ ማለት ነው ሁሉም ነገር መቼስ እንደዚህ እንትን አይልምና ለትንሽ ጊዜ ራቅ ብሏል። የእርግብ የልብ ጓደኛዋ ሲጀመር ኖላዊት አያውቅም ነበር እርግብ እንደነበረች ጓደኛዋ ከዚህ በፊት ሄዶ ስለጠየቀ ብቻ አሲርና ተምቹም ወይዘሮ ሜላትን ሂደው ጠይቀዋታል። እታሰረችበት የሄዱ ሲመስለኝ ያው ተነግሯቸው አይመስለኝም። እውነት እነሱ ጋር ቢኖር እስከ ዛሬ ድረስ ሲናገሩ ነበር ማለት ነው። በዚህ ሰዓት ላይ ከባድ ነው ማለት ነው። ምክንያቱም ወይዘሮ ሜላትን ሄደው ጠይቀዋል። አንተ ደግሞ እናቷን ፈልገስ ሳይሆን ሀናን ለማየት ብለህ ነው አሁን በዛው የምትሄደው እንጂ ሜላት አሳዝነህ አይደለም እያለ ተምቹ እየነገረው ነበር ማለት ነው። በዚህ ሰዓት ላይ እንግዲህ እንደምታውቁት ሁሉም ነገር በጣም ግራ የገባቸው ናቸው ኖላዊቶች ላይ ማለት ነው። የወይዘሮ ሜላት እስር በጣም ረጅም ጊዜ አመታትን አስቆጠረች። እውነት ለመናገር በጣም ቆይቶባታል እስር ቤቷ ማለት ነው። ብትፈታ ብዬ ሁሌ እመኛለሁ ማለት ነው። ሜላት ተፈታ ብናያት እላለሁኝ። ግን ሜላት አሁን ላይ እስር ቤት እዛው ቁጭ እንዳለች ነው ማለት ነው። አልተፈታችም። ከስር እንግዲህ ይህ ነገር ደግሞ መቼ ተለቃ መቼ ተፈታ የምናያት ነው እያልን ነው ማለት ነው። በጣም ከባድ ነው ማለት ነው። ይሄ ነገር እንግዲህ እያንዳንዱ ነገር እያየን እየተመለከትን ነው ማለት ነው። የወይዘሮ ሜላት ነገር አሁንም እንደቀጠለ ነው። በጣም ከብዶናል ማለት ነው። በእርግጥ ሜላት አላደረገችውም። ብታደርገው ኑሮ ድሮ ታረግ ነበረ። ያው ሜላት እኮ አሁን እንደዚህ እስር ቤት እንድትቆይ ያደረጋት ታውቃላችሁ ሁላችሁም ባዩሽ በመጀመሪያ ገና ሳትሞት ስለከሰሰቻት ለዛ ነው። አጥፊ በሞትም እሷ ናት እንጂ ሌላ ሰው አይገለኝም እኔም ብላ ስላለች ፖሊሶቹም የእሷን ተቀድማ ስለከሰሰቻት አስበው ይመስለኛል እንግዲህ እሷን ገዳይ ነሽ ያሏት ማለት ነው። እርግብም እስር ቤት ቆያለሁ አንድ ቀንም ብዬ አስቤ አላቅም ነበር። ሜላት አሳዝናኝ ነበር እዚህ የገባሁት እያለች ነበረ። አዎ ግን አሁን ማን መጥቶ እንዴት ተናገር ሁሉንም ነገር ለፖሊሶቹ አላቅም። ሀናን አንቺ ተናግረሻል ባክሽን ለምን ተናገርሽ እያለቻት ነበር። ሀናም ደግሞ እኔም እየነግርሻለሁኝ እኔ ምንም ነገር የማውቀው ጉዳይ የለም ለማንም ሰው አልተናገርኩም እውነቴን ነው ምልሽ እያለ ትላታለች ማለት ነው። በዚህ ሰዓት ላይ እንግዲህ ሀንዬ የእናቷ እንድትፈታላት በጣም እየጠበቀኝ ነው። በዛ ላይ ደግሞ የምጠብቀው ድግስ አለባት ማለት ነው። ወይዘሮ ሜላት ሰርፕራይዝ አረግሻለሁ ብላት ነበር ከዚህም በፊት ማለት ነው። ይህን የምትላትም ደግሞ የሀና ኢዛን ልታስተዋውቃት ይመስለኛል። ከዚህም በፊት እስር ቤት ቅዱስን ይዛው ሄዳ ቅዱሱን እንግዲህ እናቷ ጋር አስታወቃ ይሄ ነው ወይ ጓደኛሽ ሰላም ነግራኛለች ስትላት ከዛ እንዴ ሰላም ደግሞ ይሄ አይደለም ይሄ ክላሴ ተማሪ ነው ብላ ሰላምም ደግሞ ቅዱሱን ብትንጠነቀቅ ይሻላል። ሁሉንም ሰዎች ማመን የለብሽም ሀንዬ፣ እያንዳንዱ ነገር ሰውን እያመንሽ ግራ እየገባሽ ነው እያለቻት ነበር ማለት ነው። የእሷ ነገር እንግዲህ ቀን ከሌት እየጨመረ እየሄደ ነው ማለት ነው። የሀኒ ጉዳይ ያው ታውቁታላችሁ። ሀና እንግዲህ በህይወቷ መሰናክል አይጠፋም። ግን ሰውን ታምናለች ማለት ነው። በዛ ሰዓት ላይ ቅዱስ ሲጠጋትና ሲፈልጋት የነበረው ለማን ነው? ለወይዘሪት ወሬ ለማቀበል መረጃ ለማቀበል ነበረ። አሁንም ቢሆን አልረፈድም፣ ራስሽን ጠብቂ የሚሉሽን ነገር መስማት አለብሽ ማለት ነው። ይህንን በማድረግ እንግዲህ እንትና ይሄ ቅዱስ ማለት ነው ለዚህ ወሬ ምንም ትንፍሽ አያመልጠውም ማለት ነው። አሁንም ይነግራታል። በቃ ወሬ የተባለን ነገር እየደቀመ የሚነግራት እሱ ነው ማለት ነው። በጣም ከባድ ነው ይሄ ሴታ ሴት። አሁን ላይ እንግዲህ ያለው እሱ ጋርም ይገናኛል፣ እንደዚሁም ደግሞ ሀናም ጋር ይገናኛል።
ግን እዚህ ጋር እንደሚገናኝና ሀና ተዚህ ጋር እየተገናኘ እንደሚመጣ ሀና ጋር አታውቅም ማለት ነው። ሀና ካወቀኝ ምክንያቱም በጣም ከባድ ነው። ስለ መጥፎ ነገር ያወራታል። እናም ደግሞ ስልኳ ላይ ቴክስት የጻፈላት ይቅር በይ ብሎ ስላላት ነው። ሰላም እሱን ስለነገረቻት ነው እንግዲህ ከዙሪያሽ ካሉ ሰዎች ጋር ብዙም አትቀራረቢ ያለቻት ማለት ነው። አሁን ላይ ግን ያሉበት ሁኔታ እውንን ለመናገር ሰላም ሀናን ባትመክራት ኑሮ ከኢዛ ጋር አትሄድም ነበር። አሲር በዚህ ሰዓት ላይ እየተጎዳ ነው። አሲር በጣም ምስኪንና የዋህ ነው፣ ሁላችንም እናውቃለን ማለት ነው። አሲር ያለበት ሁኔታውን በጣም ከባድ ችግር ውስጥ ነው ማለት ነው። በቅርብ ቀን እርግጠኛ ነኝ እውነቱን የምናየው ይሆናል ብዬ አስባለሁ ማለት ነው። በጣም 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 እንደኔ ከሆነ ሀና አሲርን ብትቀበይ ይሻልሻል። ፍቅሩን ነው ምለው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ።